ከላይ ያሉ ሰዎች ማድረግ ያለባቸውን ማድረግ አለባቸው። ይህን ያለው አርቴታ ነው። ከጨዋታ በኋላ ነው ይህን የተናገረው። ስቴዲየሙ ላይ ነው ይህን የተናገረው አርቴታ። እኔ ሁሌ በቃ የአርሰናል ባለቤቶች ዝውውር ካልፈጸሙለት እንኳን ጠይቋቸው እምቢ ካሉት ለደጋፊ ማሳወቅ አለበት፣ እሱ ከተጠያቂ ለመዳን ማሳወቅ አለበትን ነበር ሁሌ። አሁን በግልጽ በቃ ያው አለበት እስከዛሬ እነሱ በቃ እንዳላረጉለት ነው አሁን የሚያሳየው፣ ስህተቶች እንደነበሩ ያሳያል። እና አሁን ከዚህ በኋላ የሚፈጸሙ ችግሮች ወይም ዝውውሮች ባይፈጸሙ ተጠያቂ ማን ነው የሚሆነው? ባለቤቶቹ ናቸው። አሁንም በእርግጥ ካልተደረገለት በቃ እኔ ዋንጫ እያጣሁ ስለሆነ በእናንተ ምክንያት በቃ ለዋንጫ ቀርቦ ዋንጫ የሚያጣ አሰልጣኝ መባል የለብኝም ብሎ ራሱን መልቀቅም አለበት፣ ኃላፊነቱን ከራሱ አውርዶ። አሁን ግን ዛሬ ያላት ነገር ትክክል ናት ብዬ ማስባለሁ። ብዙ የአርሰናል ደጋፊ አሁን በእርግጥ የአርሰናል ደጋፊ ለሁለት ተካፍሏል ብዬ ነው የማስበው። አንደኛው አርቴታ እንዲቆይ፣ አንደኛው ደግሞ አርቴታ እንዲለቅ የሚፈልጉ ሰዎች አሉ። እስካሁን የተሰጠው ጊዜ በቂ ነው ብሎ የሚያስቡ። እኔ ደግሞ እንደ አንድ ዓመት አሁን ቀጣይ ዓመት የሚፈልገውን ነገር ተደርጎለት ያው እስከዛሬ ተደርጎለታል ልትሉ ትችላላችሁ። እኔ አላምንበትም እና ነው እኔ ከዴክላን ራይስ እና ከሃቨርት ዝውውር ጀምሮ ነው የምቆጥርለት። እስከዛሬው ቤት መስራት ነው የነበረው እንጂ ዲኮር አልነበረም። እና እንደ ዴክላን ራይስ አይነት ዝውውሮች ያስፈልጉታል። አሁን አርሰናል እነ ቶሳርድን እነ ማርቲኔሊ ተይዞ ዋንጫ መታሰብ ከባድ ነው፣ ከባድ። እሱ እስከዛሬ እዚህ ድረስ አመጡት አይደል? መቀየር ነበረበት። እስከዛሬ በቃ ይሄ ለዋንጫ የሚፎካከር ቡድን በቃ ሰራለት አይደል? ከዛ ደግሞ አሁን ዴክላን ራይስን ጨምራል። ልክ እንደሱ አይነት ሌላ ኳሊቲ ያላቸው አሁን እኮ 9 ቁጥር አጥቂ ባይኖረው እንኳን ከሌላ ቦታ ከተለያየ አቅጣጫ ግብ የሚያስቆጥር ተጫዋች ያስፈልጋል እኮ። 9 ቁጥር እኮ የሌለው ቡድን አለ እኮ ብዙ። ግን አሁን ሳካም ያው እንደምታውቁት አሁን ከጉዳት ጎል የሚገኝበት የለም። ራሱ አጥቂ ብቻ ባይኖርም ሌላ እንኳን እነ ማርቲኔሊ ምናምን ጎል ጭራሽ ኦዲጋርድ እንኳን ግብ የሚያስቆጥር የሚችል ሰው አይደለም። ራይስ ነው ትንሽ የሚሻለው። እና እስከዛሬ ድረስ አሁን አርሰናል ለዋንጫ የሚፎካከር ቡድን አድርጎታል። እነ ቶሳርድ እነ ማርቲኔሊ ማለት ነው። አሁን ደግሞ ዋንጫ የሚሰጥ ተጫዋች ደግሞ ያስፈልጋል። እስከዛሬ በበርባሶ ከሄድክ አሁን ደግሞ ቶርሽ ምናምን እሱ እየቀየረ አይደለም፣ በዛው መንገድ ነው። ዳገትና ሜዳ እኮ በኩል ማርሽ አይኬድም። አዎ ስህተቶች ሰርቷል። ዝውውሮች ምናምን ዋንጫ የሚሰጡ ዝውውሮች አስፈላጊ አንገብጋቢ እያለ ያመጣቸው አስፈላጊ ያልሆኑ ልጆችን አምጥቷል። እሱም ተጠያቂ ይሆናል። ግን አሁንም እኔ እንደው እሱ ተሰናብቶ እንደው በአንድ ያለ አርሰናል ዋንጫ ይሰጣል ብዬ የማስበው ማሰልጣኝ ስለሌለ እችን እንደው ቀጣይ ዓመት የሚያስፈልጉ ዝውውር ተደርጎለት ቢታይ አሪፍ ነው ብዬ ነው የማስበው። እስከዛሬ የጠበቃችሁት ያህል አይጠብቁም ብዬ ነው የማስበው። ይልቀቅም ብትሉ እኔ ብዙ እንደው ምናምን አልልም፣ ልክ ናቸው አንዳንዴ። ግን አሁን ቀጣይ ዓመትም እንደው ይሄ ክፍተት ሳይታረም በዙ ከቀጠለ ያው ነው የሚደገመው። ልክ አሁን ሊቨርፑል እኛን ካሸነፈ 700 ቀን፣ ዩናይትድ ካሸነፈን 900 ቀን፣ በቶተንሃም ከተሸነፈን 600 ቀን እየታለ ዝም ብሎ ያንን ሴሌብሬት እያደረጋችሁ መቀጠል ነው በቃ። ልክ እንደ ፖቼቲኖ ቡድን ይሆናል ማለት ነው። ለትላልቅ ቡድኖች ፈተና የሚሆን ከዛ ቶፕ 4 ውስጥ የሚገባ ያ ደግሞ ሁሉም የአርሰናል ደጋፊ ደስ ይለዋል ብዬ አላስብም። ቶፕ 4 መግባት ገባ። አሁን ደግሞ ዋንጫ ነው የሚያስፈልገው እንጂ በዚህ በጥቃቅን ይሄ ዋንጫ ለምን የሚባል ምሽቶች በማሳለፍ ብቻ ደስታ ማሳለፍ ምንም ደስታ ይሰጣል ብዬ አላስብም። አሁን ራሱ በሁለተኛው በመውጣታችሁ የምትደሰቱም አይመስለኝም፣ የምትበሳጩ ነው ይመስለኝ። ምክንያቱም አርሰናል አድጓል። የእናንተ ካላደጋችሁ አላውቅም፣ ደጋፊ ካላደጋ አላውቅም እንጂ አርሰናል አድጓልና ዋንጫ ነው አሁን ሁለተኛ እንኳን ሴሌብሬት የምታደርጉት አይመስለኝም ካለባችሁ አሁን እናንተ ከደረሳችሁበት ደረጃ አንፃርና ያው በዚህ ሲዝን ዋንጫ ብታጡም ምክንያቶች ይኖራችኋል ብዬ አስባለሁ። ግን ቀጣይ እንደስከዛሬ 9 ቁጥር ምናምን በእርግጥ አይደለም ዝውውሮች የሚያስፈልጉ ብዙ ቦታ ላይ ዝውውር ያስፈልጋል። ከተደረገ ከአርሰናል የተሻለ ለዋንጫ ግምት የሚሰጠው ቡድን ይኖራል ብዬ አላስብም። እኔ የሚሰማኝ እንግዲህ ይሄ ነው። በነገራችን ላይ ቀድሜ ቪዲዮ ያለቀኩት ማብራት አልነበረም፣ አሁን ነው የመጣልኝ፣ ለዛ ነው። እስቲ እናንተ ደግሞ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ላይክ፣ ሪፖስት አድርጉ። ቴንክ ዩ